አንቺ ጋር ምንድን ነው ልጄ? ምን አባሽ ነው የምትይው? ዞር በልልኝ። አላጠፋችም። እኔ እኮ እየተናገርኩኝ ነው አይደል? አንተ እኮ ከእኔ ጋር መታችን ቁጭ ብለን መረጋጋታችንን ተረጋግተን እንድናወራ እፈልጋለሁ። ያለበለዚያ ነገሩ ወደ ህግ ነው የማመራው። ምንድነው ስጠራሽ ማሰብ አልሰማሁም ነበር። እባክሽ ዝም በይ። አልሰማሁም ነበር። ነይ ሂጂ። ለዞም ተንበርከክ። ለምን ተንበርከክ? መፍትሄ መሰለኝ እኔ በአንቺ ላይ ስልጣን እንዳለኝ አታውቂም። ሂጂ ተንበርከክ። አንቺ ተንበርከክ። ሂጂ ተንበርከክ። ጥፋቴን ሳትነግረኝ ሁሌ ለምን እንደምታሰቃይኝ? ጥፋት አንቺ ሁሌ ነገርኩሽ እኮ ነው ያሉት። አንቺ ማስተቃየት በጣም ደስ የሚለኝ። ተንበርከኪ። በስነ ስርዓት ተንበርከኪ። ተንበርከክ። እስቲ ዝለይ። እስቲ ብድግ በይና ዝለይ። አልችልም። እንደዛ ነው አንቺ እንዴ ታደርገው። ተነሽና ዝለይ። ያምሻል ማለት ምንድነው? ውሃ እየጠጣ ነው ማለት ምን እያደረክ ነው? ምን ሆነህ ነው? ምንድነው እሱ? ጠጣው ጠጣው ለምን ጠጣው? ራስህ ለማየው ነው የምነግርልህ። ከረፍ ወደዛው ሌላ ነገር ወደዛው በድብቅ ካሜራ የያዝኩት ነገር አሁን በጥብጣ ልትሰጣት ኪስ ውስጥ ምንድን ነው የከተትከው? ኧረ ምንም አውጣው ቶሎ በል። ምንም የለም አልኳል እንዴ? በግድ ነው እንዴ? አውጣው። ምንም የለም። ይሄው ምንም የለም። ምንም የለም። ግድ የለም። ያየሁትን አይቻለሁ። ምንም ሳይኖር ነው እንዴ? በግድ አውጣው። ይኸውልህ እየሰማኸኝ ነው? በቃ አንዴ የሰራሁትን ስራ ድጋሚ ነው የምሰራው። ለምሳሌ ቅድም እንደነገርኩህ ልብስ አንድ ገመድ ሙሉ ልብስ አጥቤ የሱ ስመርጦ መሬት ላይ ጥለዋል። ድጋሚ ያሳጥበኛል ማለት ነው። ልብሱ ሆነ ብሎ አልጸዳም ምናምን የጠቢህን ድጋሚ ምናምን ብሎ ያሳጥበኛል። ቤቱንም ቤት እያጸዳው ምናምን እያለ ቀጥታ ዝም ብሎ ከነጫማው ይገባል። ነይ ናቺ አጸዳለሁ መልሶ ደግሞ ይረግጠዋል። ነይ አቺ እዚህ ጋር አጸዳ ምናምን ይለኛል። አንዴ የምሰራውን ስለ ሁለቴ ነው የሚያስበው። ዛሬ እቺን ጥልቅ ማለት ጠጣለች። ራሷን ትስታለች። ከዛ እኔ ገና እንደፈለገኝ ይጠቀማል። ሰላም ውድ ቤተሰቦቼ እንዴት አላችሁ? እንዴት ከረማችሁ? የኔ ውድ ስጦታዎች፣ እኔ በጣም ደግ ነኝ ቤተሰቦቼ። ዛሬም እንግዲህ በሌላ ቪዲዮ በሌላ ታሪክ ተመልሻለሁ። ዛሬ እንግዲህ በምን አይነት ጉዳይ ተመልሻለሁ ወይስ በምን አይነት ታሪክ ላይ ያጠነጠነ ቤት እንግዲህ ወደኛ አንኳኳ ወደኛ ጎራ አለ የሚለውን እስኪ አብረን የምናየው ነው የሚሆነው። አንድ ባለ ጉዳይ እንግዲህ ደውሎልኝ ነበረ። በስልክ የተወሰነ ነገር ጥቆማ ሰጥቶኝ ነበረ። ስለምን አይነት ጥቆማ እንደሆነ አብረን የምናደምጥ ይሆናል። በድጋሚ በስልክ አስገባውና መስመር ላይ ጠብቀኝ አወራሃለሁ ካሜራ ብቻ ብዬው ስለነበረ እንዲጠብቀኝ ነግሬዋለሁ። ስለዚህ ስለ ጥቆሙ ከሱ እንሰማለን። እንግዲህ ማን ነው ምንድን ነው ምን አይነት ሀሳብ ነው ሊጠቁመኝ የመጣው የሚለውን አብረን እናያለን ቤተሰቦቼ ማለት ነው። እናንተ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንግዲህ ቆዩኝ። ኮሜንት ላይ ደግሞ ሀሳብ አስተያየት እየሰጣችሁ አብራችሁን ቆዩ ቤተሰቦች። እየደወልኩኝ ወደ ስልኩ ይጠራል። ስለዚህ ሄሎ፣ ሰላም ወዳጄ፣ እንዴት አለ? አለን ሰላም ነው አለሁልህ፣ ተመስገን። አለን እንግዲህ እስኪ አሁን ካሜራ አብርቻለሁ። ያለውን ነገር በዝርዝር ንገረኝ። አንተስ ማነህ ምንድነው የሚለውን ነገር ከዛ ጀምረን እስኪ ስለ ጉዳዩ አስረዳኝ በደንብ። እሺ፣ እኔ እንኳን ያው እንደነገርኩ ማንነቴ ለጊዜው ይቆየኝና ስላጋጠመኝ ጉዳይ ልግባለክ። እሺ፣ ይቻላል። እሺ፣ እኔ የኦንላይን ስራ ነው የምሰራው። ቤት ውስጥ ነው በብዛት የምውለውና አንድ የተከራየሁበት ቤት ውስጥ አላስፈላጊ እንቅስቃሴ ወይም ደግሞ እንዴት ነው ደስ የማይል ነገር አየሁና ምናልባት እናንተ ያው ሚዲያ ላይ አውቃቸዋለሁ ስትሰሩ ምናምን ምናልባት ተረዳችኋት አንድ ግለሰብ እዛው ቤት ውስጥ ያለች ማለት ነው የተከራየች የሚኖርበት አካባቢዎች ቤት ውስጥ ተቀጥራ የምትሰራ የቤት ሰራተኛ አለች እና እሷ ችግር ላይ ያለች ይመስለኛል። እና የማየው ነገር ወይም ደግሞ እዛ አካባቢ የማስተውለው ነገር ትንሽ ስለረበሸኝ ምናልባት በእናንተ በኩል እገዛ ማግኘት የምትችል ከሆነ የሆነ ድጋፍ እንድታረጉላት ፈልጌ ነበር መደወል ወንድሜ። መልካም። እስኪ ከካሜራ በስተጀርባ የተወሰነ ነገር አጫውተኛል፣ ግን ደግሞ እኔ ከተመልካቾች ጋር በደንብ ስላለው ነገር ግልጽ አድርጌ ከአንተም መስማት ስለፈለኩ ነው። አንዳንድ ያልጠየኩም ነገሮች ስለነበሩ እንግዲህ ጥያቄዎችን እየጠየኩ መረጃዬን እሰበስባለሁ ከአንተ። መከታተልም ካለብኝ ወደዛው እሄዳለሁ ማለት ነው። መልካም። ስለዚህ እንግዲህ አንተ ተከራይ ነህ፣ የራስህ የግል ስራ እንዳለ ነግረኸኝ ነበረ እና ተከራይተህ በምትኖርበት ቤት ውስጥ የአከራዮች ቤት ውስጥ አንድ የቤት አጋዥ ወይም ሰራተኛ ያለች እና እሷ በደል እየደረሰባት ነው ሀሳብህ?
አዎ እንዴት መሰለህ፣ ይኸውልህ እኔ እንደነገርኩህ ኦንላይን ስራ ነው የምሰራው። ከቤት ያልወጣም እዛው ነው ውሎዬም አዳሬም እዛው ነው። አንዳንዴ ነገሮችን ለመግዛት ምናምን ካልወጣሁ በስተቀር አብዛኛው ጊዜ የማሳልፈው እዛው ቤት ነው እና እዛው ቤት እኔ የተከራየሁበት ቤት አከራዬ ጋር ልጅ አላት። አከራዬ አንድ ጎረምሳ ልጅ አላት እና ትምህርት አይማርም፣ ስራም አልሰራም፣ ቤት ውስጥ ነው የሚውለው እና እንዲያውም በሆነ አጋጣሚ እንዲያውም እኔ ኦንላይን ለምን አስጀምርም የሆነ ስራ ምናምን እያልኩ እንደዚሁ ብዙም ባንግባባም እናትየዋ ስራ ምናምን እኮ አይሰራ ምናምን ስትለኝ እንደዚሁ በሀሳብ ደረጃ እናወራ ነበር እና አንድ በዚህ 8 ወር 9 ወር አካባቢ የመጣች አንድ ሴት አለች። እዚህ በፊት አጋዥ አልነበራቸውም። እናትየዋ ነጋዴ ነገር ናቸው፣ ይወጣሉ፣ ጠዋት ይሰራሉ፣ ማታ ይመጣሉ ነው እና ቤቱ ምንም የቸገረው ነገር የለም። በደንብ ነው እየሰሩ ያሉት፣ ስራቸውን በትክክል ይሰራሉ ምንም እና ያን ያህል የቤት ሰራተኛ የሚያስፈልጋቸው ነገር አልነበረ። ነገር ግን የቤት ሰራተኛ መጣች። የቤት ሰራተኛ መጣ መኖር ጀመረች እነሱ ጋር አብራ ምናምን እና በፊት እንዳልኩ ቀኑ ሙሉ ስውልም ማታም ሲሆን ምንም አይነት ድምፅ አልሰማም። በጣም ሰላማዊ ግቢ ነው። ልጁም ድምፁ የሚሰማ ልጅ አይደለም ምናምን። ከሆነ ጊዜ በኋላ እቺ ሰራተኛ ከመጣች በኋላ ግን ድምፆች መስማት ጀመርኩ። በቃ ልቀቀኝ፣ ያዘኝ ምናምን እንደዚህ አይነት ነገር የሆነ ብቻ ይሄ እንዴት ነው ሁለት ሰዎች ሲደባደቡ የምትሰማው የሆነ የትግል ድምፅ ምናምን ነገር መስማት አይነት ነገሮችን ሰማሁ እና በቃ የመጀመሪያ አካባቢ ምንድን ነው ዘመድ መስላኝ ነበር። በኋላ ላይ ነው እናትየዋ ሰራተኛ እንደሆነች በሆነ አጋጣሚ የነገረችኝ እና በቃ ያ ነገር እየተባባሰ ነው እየመጣ ያለው። በጣም ይባስ ብሎ ደግሞ አንድ ቀን ምን አጋጠመኝ መሰለህ? ሮብ ቀን ወደ 5 ሰዓት 6 ሰዓት ሲሆን ብቻ እንደዛ ነው፣ ወደ ከሰዓት አካባቢ ይሆናል ሰዓቱ እና ቤት ውስጥ ቁጭ ብዬ እየሰራሁ እያለ ይሄ የተለመደው ድምፅ ሰማሁ። እንደዚህ ልቀቀኝ ምናምን፣ ከዛ መደባደቡ ምናምን፣ ከዛ ጸጥ ይላል። ድንገት ደግሞ ጸጥ ይላል። በቃ አይቀጥልም ድምፁ። ልክ ልቀቀኝ ምናምን ይባልና የሆነ ነገር ሰማና ዝም የሚል አይነት ድምፅ ነው እና ፊልምም እንዳትለው የሆነ እንቅስቃሴ ያለ ምናምን ብቻ ግራ ያጋባል። ከዛን የዛን ቀን ቤት ቁጭ ብዬ እንዳልኩ ስራዬን እየሰራሁ በነበረበት ሰዓት ይሄ ድምፅ ምናምን ተሰማ ምናምን በቃ ከመደጋገሙ የተነሳ ለምጄዋለሁ። በቃ እኔም ትቼው ስራዬን እየሰራሁ እና በመሀል መብራት ይጠፋብኛል። ከዛ መብራት በሚጠፋበት ሰዓት ያው ቆጣሪ መልሶ ምናምን ከሆነ ምናልባት ብዬ ቆጣሪውን ቼክ ለማድረግ ቆጣሪው የሰዎቹ ያከራዬ ቤት በር መግቢያው ላይ ነው የቤቱ ቆጣሪ ያለው እና ቆጣሪውን ቼክ ላደርግ ሲሄድ ልክ በሩ ላይ እንደደረስኩ ማለት ነው ልጁ ይሄ የነገርኩህ ልጅቷን እንዴት ነው እንደ ፔንት አድርጋበት እንደ መያዝ አድርጓታል። ምን አድርጋ ፌንት ወድቃ ልጅቷ ፌንት በቃ ራሷን ስታለች ልጅቷ። ከዛ እሱ ይዟታል። ገብቷል። ልክ እኔ ስደርስበት በቃ ተርበተበተ ምናምን በጣም ደነገጠና የእሱ ድንጋጤ ጭራሽ አስደነገጠኝ። ምን ተፈጥሮ ነው የሚለው ነገር። ከዛ እንትን ራሷን ስታብኝ እንደዚህ ምናምን አግዘኝ ምናምን ብቻ ብዙ ነገር ለፈለፈ። እዛ አካባቢ ዝርክክ ያለ ነገር አይቻለሁ። ይሁን እንዴት ነው መድኃኒት ይሁን አላውቅም፣ ብቻ እዛ አካባቢ ብርጭቆቹ ወዳድቀዋል ምናምንና መቶ የጣላትን መሰለኝ። በቃ ፈራሁት። ልጁ ልክ ዝምተኛ ልጅ ነው ምናምንና ከዛ እሺ ብለን አብረን ተደጋግፈንና ልጅቷ ከወደቀችበት አነሳን። ሶፋው ላይ ምናምን ነገር አስተኛኋት። ከዛ በቃ የማይቀበጣጥረው ነገር የለም። እርስ በርሱ የተጣረሰ ራሷን ስታወድቃ ነው ይላል፣ እዛ ጠረጴዛ መቷት ነው ይላል ምናምንና አንገቷ ምናምን አካባቢ ቼክ ሳደርገው ሰላም ነች። የራስ መሳት ብቻ ነው እንጂ ከዛ የዘለለ ነገር አልነበራትም ልጅቷ ማለት ነው። ከዛ በቃ እኔም ለህይወቴ መስራት ጀመርኩ። በቃ ሻይዟችሁ ምናምን ብዬ ወጥቼ ቆጣሪውን አስተካክዬ ምናምን ወደ ቤት የገባው። ከዛ በማግስቱ ይህች ልጅ እንትን ስታረግ አገኘኋት፣ ይሄ ስታጸዳ ምናምንና መጠየቅ ይኑርብኝ አላውቅም፣ ግን ዝም ብዬ ሳልፍ ትናንት እኮ አስደነገጥሽን አይነት ነገር አልኳት። ከዛ ስላት ቀና ብላ ይችኝና ማለት እኔ ነው ምናምን ነገር አለ አውርተን አናውቅም። ምንም እንትን የሚያስወደንም ነገር የሚያስወራ የጋራ ነገር የለም። እሷ ግን ልክ ሳልፍ ቤት ምናምን እያጸዳዳች ነገር ነበርና እየጠራረገች ምናምን ልክ ሳልፍ ጠየኳት። ትናንት እኮ አስደነገጥሽኝ አይነት ነገር አልኳት። ከዛ ቀና ብላ እንደ መደናገጥ አይነት ነገር አየችኝና እኔ ነው ምናምን ነገር አለች።
ከዛ ጭራሽ ግራ የገባኝ እሱ ነው። እዛ ትናንት እኮ ትንሽ ራስሽን አሞሽ ምናምን፣ ኧረ ተሳስተሃል፣ እኔ ትናንት ደህና ነኝ አለች። አስበው ምልክ አሁን በእኔ ቦታ ሆነ ስታስበው እኔ ነኝ አቀፌ ሶፋ ላይ እንድተኛ ረኳት ምናምን ነው እንደዛ አድርጌ እኔ አመሰግናለሁ የሚል ቃል ከሷ አስታብቅ ጭራሽ እኔ አይደለሁም ማለት ነገር አለች። ከዛ ግራ ገባኝ። ለማንኛውም ብዬ እናትየዋ ማታ ከስራ ስትመለስ ልጅቷ ትናንትና ታማ ነበር፣ ልጅሽ ደግሞ እንደዚህ ሳረግ ነበር ምናምን ስላት አውቃለሁ ችግር የለም አንዳንዴ እንደዚህ ያማታል ምናምን ብላ የሆነ ጥድፍድፍ ያለ ነገር አሉኝና ሴትዮዋ ክፉ ሴት አይደሉም ለእኔ ምንም መጥፎ ነገር አድርገውብኝ አያውቁም። ልጁም እንደዛው እኔ ላይ ደርሶብኝ አያውቅም፣ መጥፎ ነገር አድርጎብኝም አያውቅም። ሁለቱም መልካም ሰዎች ናቸው። እኔ ኦልሞስት አሁን ወደ 2 ዓመት እየተጠጋኝ ነው እዛ ቤት ከተከራየው። ግን ዋሪፍ እቺ ልጅ የሆነ ነገር የሆነች ከሆነ ምልክ ማንም ሰው አይመጣም፣ ዘመድ ምናምን እኔ አላይም። በቃ እነሱ ጋር ምናምን ብቻ ግራ የሚያጋባ ነገር ነው ያለው ነገር እና እቺ ልጅ አደጋ ላይ እንዳትሆን በቃ እስኪ ቼክ አድርጓት። የሆነ ነገር ተፈጥሮም ከሆነ መድረስም ካለብን እንድንደርስላት የሆነ ነገር እናድርግ። እኔም ማገዝ በሚችለው ነገር አግዛችኋለሁ። ግን እባካችሁ እቺ ልጅ ትንሽ እኔ ግራ ገብቶኛል ያለችበት ሁኔታ። አንተ በዛ ቤት ውስጥ ተከራይተህ የምትኖረው በብቸኝነት ነው ወይስ ሌላም ተከራዮች አሉ? አይ እኔ ነኝ አሁን ላይ ያለው። ቤቶች አሉ አከራዩቱ ለምን እንደሆነም አልገባም፣ ብዙ ሚስጥርም አላውቅም። ግን አሁን እኔ ያለሁት እኔ ነኝ። እንደነገርኩህ 1 ዓመት ወደ 9 ወር 10 ወር እንደዛ ምናምን ይሆነኛል። ብቻ ለ2 ዓመት እየጠጋዋል። በዚህ ጊዜ ሌላ የማውቀው ሰው የለም። በተደጋጋሚ አንዳንድ ድምጾች ሰማ ነበረ ቤት ውስጥ ብለህ ነበርና ምን አይነት ድምጽ ነው ማለት ለይተህ ልትል የምትችለው ይሄ ነው ልትል ብለህ የምትችለው የምትጠራጠረው ምን አይነት ድምጽ ቢወጣ ነው? አዎ ይኸውልህ በመጀመሪያ እንደነገርኩህ ድምጹ ይሄ ለየት ያለ ድምጽ ሆኖ እኮ አይደለም፣ ግን የሆነ ነገር ሲደጋገምብህ ምንድን ነው ይሄ ነገር ብለህ ኖቲስ ማድረግ ትጀምራለህ። መጀመሪያ አካባቢ እንዴት ነው እንደ መደንገጥ ምናምን አይነት ድምጽ ነው እና ልቀቀኝ አይነት ነገር እንደዚህ ስትል ተሰማታለሁ ልጅቷ ማለት ነው። ልጁ ማለት እንደነገርኩሽ የደፈራትም ከሆነ የመታትም ከሆነ እንድናውቀው ነው። ልጅቷ ሁሌ በቃ ፊቷ ተሸፍኖ ነው። እኔ በዛ ጠዋት ላይ ወይ ለሽንት ቤት ወይ ከውጭ ሆነ ቃገል ሲስመልስ ምናምን ሳያት በቃ በጣም የምታሳዝን ሴት ናች። እኔ አንዳንዴ ምን አለ መሰለህ እኔ ብቻዬን እዚህ ብኖርም ሰው ብቸኝነት ተሰምቶት ያለ ረዳት ያለ አጋዥ አንድ ነገር ሲሆን እንዴት ነው ማየት አልፈልግም። ከዚህ በፊት በራሴ ችግር ሰው ሲሞት አይቻለሁ። አሁንም ደግሞ እቺ ልጅ በራሴ ችግር አንድ ነገር ሆና እንዲጸጽተኝ አልፈልግም። ለዛ ነው በቃ ቢያንስ ውሸትም ሊሆን ይችላል አላውቅም። አሁን ሰስፔክት አረፍኩ ጠረጠርኩ ነው እንጂ እርግጠኛ ሁኜ ታንጂብል የተረጋገጠ እጄ ላይ ያለ ነገር የለም። ግን የሚሸፋፍኑት ነገር የሚደባብሱት ነገር የምሰማው ድምፅ መሬት ላይ የሆነ ሰው ሲወድቅ ድው የሚለው ድምፅ ምናምን ነው የሚሰማኝ። ገብቷል። ልፊያ ነገር ይሰማኛል። በተደጋጋሚ ሲጮሁባት እሱ ሁሌም ነው የሚጮሁባት። በእርግጥ በቃ ይጠራታል እዛ በሆነ ምክንያት ምናምን እና የሆነ እንደሚመጣት እርግጠኛ ነኝ። በቃ በዚህ መልኩ ነው እነዚህ ጥርጣሬዎች በጣም ከፍ ያሉት እነዚህ ናቸው ነው ልል የፈለኩት ወንድሜ። ለእናትየዋ ይህን ነገር የታዘብከውን ነገር ለእሷ ለመናገር አልሞከርክም? የመጀመሪያ ቀን ላወራ ስትፈልግ በሚያገባህ ነገር ላይ እናውራ፣ ይሄ የፋሚሊ ጉዳይ ነው ምናምን ብላ ነገረችኝ። እውነቷን ነው። በፋሚሊ ጉዳይ ልገባ አልችልም። የራሷ የቤተሰብ ነገር ነው። ልጅሽ እንዴት ነው ማለት ቤት ውስጥ ከልጅቷ ጋር ምናምን ስላት፣ አይ ይሄ የራሳቸው ጉዳይ ነው፣ አንተ በዚህ አይነት ነገር ውስጥ ጣልቃ ትግባ፣ አስፈላጊም ከሆነ እኔ ራሴ መሀል ገብቻ አስማማቸዋለሁ፣ የሚያጋጫቸው ነገር ይኖራል፣ ተጋጭቶ ሊሆን ይችላል ምናምን ብላ ፕሮፐር መደበኛ በሆነ መንገድ ነው የተናገረችኝ። እኔም ደግሞ ልክ ነች እሺ ብዬ ያለፍኩላት እና እንደዚህ ነው ብሎክ ያደረገችኝ እንጂ ነግሬያት ነበር። ኦኬ መልካም። እንግዲህ እሺ በመጨረሻ እንግዲህ በምን አይነት መልኩ እንድተባበረ ትፈልጋለህ? እንዴት እስክትትል እንዳረግ ትፈልጋለህ? ምልክ ከዚህ በፊት ቪዲዮአችሁን ሳየው አለ
የተቀመጠ ድብቅ ካሜራ አለ። ያን ድብቅ ካሜራ በተለይ ቀጥታ የምትከታተሉበት አማራጭ ካለ እሱን ብትጠቀሙ ደስ ይለኛል። ፋይሉን አውጥቼ ሰጥቼ ከእንደገና ቁጭ ብለን ከምናየው ቀጥታ ላይቭ ላይ ድብቅ ካሜራ እኔ አስቀምጥ ምስሉኝ ቦታ ቀስ ብዬ ቆጣሪ ማስተካከል መስዬ በሩ አካባቢ ማስቀመጥ የምችል ይመስለኛል። እና ድብቅ ካሜራ ካስቀመጥኩት በኋላ እንግዲህ ቢያንስ ምን እየተከናወነ እንዳለ ምን እየተካሄደ እንዳለ አውቀን ከተሳሳትኩ እኔ እቀጣለሁ። ያሉትን ነገሮች እኔን ተቀጡኝና ፊክስ እናደርገዋለን። ካልተሳሳትኩ ግን ልክ ከሆነ ግን እችን ልጅ ምናድንበት፣ እችን ልጅ ከዚህ ካለችበት ስቃይ የምናወጣበት ይሆናል ብዬ አስባለሁ። መጸጸቱንም ስላልፈለግኩት ነው። ልክ ላልሆንም እችላለሁ፣ አላውቅም። ግን ይሄ ሰውዬ እች ልጅ ላይ እያደረሰ ያለው ነገር ትክክል ነው ብዬ አላስብም። እና እሷን በቃችን እንድትረዷት ነው የፈለኩት። መልካም የኔ ጌታ፣ እንግዲህ ለሰጣኝ ጥቆማ መረጃ እጅግ አድርጌ አመሰግናለሁ። እንዳልከውም እኔ በእኔ በኩል ማድረግ ያለብኝን እገዛ አደርጋለሁ። ያው ከክትትል ነው ልጀምር የምችለው ያንተን መረጃ ወስጄ። እንዳልከኝም በድብቅ ካሜራችሁ በቀጥታ ስርጭት በምትከታተሉበት ድብቅ ካሜራችሁ እንግዲህ ቤታቸው እኔ ራሴ እሱን ለማስቀመጥ ዝግጁ ነኝ፣ ሌላ ጊዜ እንደምታደርጉት ብለኸኛልና ስለዚህ ያው ልናደርግ የምንችለው እሱ ነው። እኛም እንደ ሀሳብ አንተም ያንን ፈቃደኛ ሆነ ቤታቸው እኔ አነስተኛ ካሜራ ሰጥሃለሁ፣ በአካል ተገናኝተን ሰጥህና አቴኒ ታይም ገብተህ ያለውን ነገር እንግዲህ ትቀርጽልኛለህ ማለት ነው። ማን ነው ታስቀምጥልኛለህ ካሜራውን። ከዛ ቀርጸን እውነታው ላይ ከደረስን የተጠራጠርካቸው የፈራቸው ነገሮች ካሉ እውነት ከሆነ እንዳልከው፣ ካልሆነ ደግሞ ምንም ችግር የለም። ያው የተጠራጠርከውን ነገር እውነታ ሳይሆን ብናገኘው ቢያንስ አንተ ህሊና ያው ለአንተም ለህሊና ይረዳል፣ ችግር የለውም። በዛ መልኩ እናደርጋለን። መልካም እንግዲህ እደውልልሃለሁ። እንግዲህ ቤተሰቦቼ የሰማችሁትን ይመስል ነበር የደረሰኝ ጥቆማ። በደረሰኝ ጥቆማ መሰረት እንግዲህ መረጃዬን ሰብስቤ ወደ እውነታው መቅረብ ነው የሚሆነው እንደ ሁልጊዜውም። ዛሬ እንግዲህ ጥቆማ ያደረሰኝ ሰው ግለሰብ አንድ የቤት ተከራይ የሆነ ሰው ነው እና የአከራዮች ቤት ውስጥ ሰራተኛ ያለች፣ የቤት አጋዥ አለች። እሷ በደል እየደረሰባት ነው በቤቱ ልጅ ማለት ነው ብሎ ያሰበውን ነገር ነው ነገረኝ። እና እየሆነ ያለው ነገር እሷ ላይ በደል እየደረሰባት ከሆነ እስኪ በድብቅ ካሜራችሁ እንከታተል ብሎናል። ስለዚህ እኛም ድብቅ ካሜራችንን ገጥመን በቀጥታ የምንከታተልበትን የድብቅ ካሜራችንን ለሱ እንሰጠዋለን። ሄዶ ገጥሞ ምን እየተፈጠረ እንዳለ የምንከታተል ነው የሚሆነው። እንደፈራውም የሆነው ነገር ከሆነ ሆነ፣ ካልሆነም ደግሞ ለህሊናችን ለእሱም ለእኛም የሚረዳ ነው የሚሆነው ማለት ነው፣ የሚጠቅም ነው የሚሆነው ማለት ነው። ስለዚህ ቤተሰቦች ወደዛ እንሄዳለን። ከዚህ በመቀጠል አንድ የመጨረሻ የምነግራችሁ ነገር ቤተሰቦች፣ ከዚህ በፊት በኮሜንት ላይ ሀሳብ አስተያየታችሁን እመለከታለሁ አያለሁ እና ቤተሰቦች አንዳንዴ ለምንድን ነው ቶሎ ማትደርሰው ምን አይነት ጋዜጠኛ ነህ እያላችሁ እንደምትናደዱብኝ ይገባኛል ቤተሰቦች። አንዳንዴ ግን ቤተሰቦች ምን አለ መሰላችሁ፣ እኛ ቀጥታ ማናይበት የድብቅ ካሜራዎች መሳሪያዎች አሉ። እነዛ ካሜራዎቻችን ድብቅ ካሜራችንን ካስቀመጥን በኋላ ሌላ እንግዲህ ክትትሎች ላይ ሌት ተቀን ስንሰራ ነው ምንከርመው እና በዚህ መሀል አንዳንዴ በድብቅ ካሜራችን መጥፎ ነገሮችን እንይዛለን እና ያንን ለእናንተ ማሳየት ስላለብን ያየነውን ማስረጃ ለእናንተ ማሳየት ስላለብን እንጂ እኛ ያንን ቁጭ ብለን በቀጥታ እየተከታተልን ሆኖ አይደለም። ግን ማሳየት ስላለብን በሰዓቱ ባንገኝም ቀጥታ ያ ነገር እየተፈጠረ እንደሆነ ባናቅም የያዝነውን ግን በቀጥታ ያልቀረጽናቸውን ቪዲዮዎች እንግዲህ ለእናንተ አሳይተን ወደ ማስረጃም አቅርበን መማማሪያም እንዲሆን ቪዲዮን አሳይተን ነው ምንቋጨው። ለዛ ነው ቤተሰቦቼ እንግዲህ በቀጥታ ስንከታተል ደግሞ ወዲያው ገብተን ነገሮችን ምንም ሳይፈጠር በፊት ገብተን ለማስተካከል እንሞክራለን። ያ ነው ቤተሰቦች እንድትረዱኝ ነው። ስለዚህ ዛሬም እንግዲህ በዛ መልኩ እንግዲህ በቀጥታ ስርጭታችን እየተከታተልን ሌላ ነገር እየተፈጠረ ከሆነ ያንን ነገር እናስተካክላለን። ቶሎ ገብተን ለማስተካከል እንሞክራለን። ካልሆነም ደግሞ ያየነውን አይተን ካልመሰለም እንግዲህ ትተን ለህሊናችን ትተን ካሜራችንን መልሰን እንለያያለን ማለት ነው። ቤተሰቦች ሁሌም አብራችሁን ስለምትሆኑ አመሰግናለሁ። ዛሬም አብራችሁን ሁኑ፣ ወደፊትም አብራችሁን ሁኑ። ያም የሆነው ደግሞ ሰብስክራይብ ስታደርጉ፣ ሼር ስታደርጉ፣ ላይክ ስታደርጉ ነው። ኮሜንት ላይ ደግሞ ሀሳብ አስተያየት የሰጣችሁ አበርቱን፣ አጎብዙን። በጣም እወዳችኋለሁ ቤተሰቦቼ። ሰላም ቆዩኝ። እንግዲህ በሚቀጥለው እንገናኛለን። ወርቄ
ወርቄ አቤት ነይ። ምንድን ነው ስጠራሽ ማሰኝ? ተሰማኩ ነበር። እባክሽ ዝም በይ። ተሰማኩ ነበር። ነይ ሂጂ። ለዞም ተንበርከኪ። መፍትሄ መሰለኝ እኔ በአንቺ ላይ ስልጣን እንዳለኝ አታውቂም። ሂጂ ተንበርከኪ። አንቺ ተንበርከኪ። ሂጂ ተንበርከኪ። ተንበርከኪ። በስነ ስርዓት ተንበርከኪ። እጅሽን ወደ ላይ አድርጊ። አንቺ በስነ ስርዓት አድርጊ እጅሽን ወደ ላይ። ያምሻል። ምን አጥፍቼ ነው? እሺ የምታንበረከከኝ እንዴ? ምን አገባሽ አንቺ? እሺ በቃ ለዞም ተነሽ። ለዞም ነይ ቁጭ ብድግ ስልልኝ ነው። ምን አድርጌ ነው? አንቺ ዝም በይ። ዝም በይ። ሂጂ ቁጭ በይ። ሂጂ ስሪ። በስነ ስርዓት ስሪ። ለዞም ምን ከአንቺ ጋር እኔ መተኛት አይደለም እንትን የሚያስደስተኝ ማሰቃየት ነው የሚያስደስተኝ። ስሪ በስነ ስርዓት ይገብሽ። ኧረ ማሰቃየት ጭራሽ አለች አንቺ። ዝም በይ። አጣፈጥብሻለሁ። ዝም በይ። ለዛ ነይ ሂጂ ቁጭ በይ። ቁጭ በደንብ ተንበርከክ። ያምሻል እንዴ? በደንብ በስነ ስርዓት እጅሽን ወደ ላይ አድርጊ። ኧረ በስመ አብ ምንም ደስ ማሰኝ ይዤ ረዛ እባክሽን። ምን አድርጌ ነው? ቆይሽ እንደዚህ የምታሰቃየኝ ሁሉ ቀን እንዴ? ምን ማሰቃየት? ይሄ ማሰቃየት ነው እንዴ? ከዚህ በላይ አሰቃይሻለሁ። ተፈልግ ይዤ ረዛ ጥፋቴን ሳትነግረኝ ሁሉ ለምን እንደምታሰቃየኝ? ጥፋት አንቺ ሁሌ ነገርኩሽ እኮ ነው ያሉት። አንቺ ማሰቃየት በጣም ደስ የሚለኝ። ተንበርከኪ። በስነ ስርዓት ተንበርከኪ። ተንበረከኩ። እስቲ ዝላይ። እስቲ ብድግ በይና ዝላይ። አልችልም እንደዛ ነው። አንቺ እንዴ ታደርገው ተነሽና ዝላይ። ያምሻል። ዝላይ። እግዚአብሔር ምን አድርጌ ነው አታሰቃየኝ? እሺ ወይኔ በለው ዝላይ። ስላጭራሽ አሰማንቺ ትዩ ዝላይ። እስቲ እንደው ብድግ በይ። ዝላይ። በቃ አስመጡኝ። ለምን ነው እንደዚህ የምታሰቃየኝ? አንቺ አፍሽ ዝጊና ዝላይ እኮ ነው ያምሻል። ወሬ አንቺ እያልኩሽ እኮ የሰማሽ አሰሚም እንዴ? እሺ ሌላ ቅጣት በቃ እኔ አልችልም። ኧረ በስመ አብ መቼም ማታስደስቺ ሴትዮ። ሂጂና አሁን ውሃውን አምጪልኝ። ኧረ በስመ አብ እንዴ! አንቺ ዛሬ እንዴት ነው ያማረብሽ? ወሬ ነው የምትሄጂው? እንዳመጣሁልህ እኮ አይደል እንዳልከኝ ጥያቄ አለ ጠየኩሽ። እንዴት ነው ያማረብሽ? ምን ታገኝቶ ነው? በቃ ሂጂ እባክሽ። ምንም ደስ የማትይ ሴትዮ ነው። ዛሬ እቺን ጥግት ማለት ትጠጣለች፣ ራሷን ትስታለች። ከዛ እኔ ገሏ እንደፈለገ ይጠቀማል። እቺን ማድረባ እንዴ ነው አጭ ወርቄ አጭ አረች ምን ዶንቆሮን አሰባ እንዴ አንቺ ወርቄ። አቤት ጠራህ? ጠራኝ። ዶንቆሮ ምንድነው? ሰው ሲጠራሽ አትሰሚም እንዴ? ምን አይነት ስራ ነው የሰራሽ መሰለኝ? የኪችን ስራ እየሰራሁ ነበር። እሱን ውሃ ለምንድን ነው ይሄን ያመጣሽው? ተቧንቧ ማለት ከቧንቧ እኮ አይደለም የመጣው። እኔ የምፈልገው የጃር እኮ ነው። አውቃለሁ። አንቺ ግን ሰው ምልሽን አሰሚም እንዴ? ወይ ምን ሆነሽ ነው? እኔ ምልሽን አሰሚም እንዴ? የጃር ነው ያመጣሁት። ይሄ ቧንቧ ነው አይታይሽም እንዴ? ቧንቧ እኮ ነው። ከጃር ነው የቀዳሁት። እኔ ከቧንቧ አልቀዳሁም። ወይኔ ደንቆሮ ነሽ። አሰሚም ምንድነው? ቆይ ግን ነው ማለት ነው ነገር ማይመች ምንድነው የማይመች? ይሄ ነው ያልሽከም እግዚአብሔርን ከቧንቧ አይደለም የቀዳሁት እኮ። በቃ ይሄን ውሃ ለዛውም እኔ አይደለም መጠጣት ራስሽ መጠጣት እንዴ? ምን ማለት ነው? ራስሽ ያመጣሽው አይደል እንዴ? እኔ ፈልገኝ ማዋም ተጣጣ እኮ ጠጫታ አጣጣም። አንቺ ለማን ተባጥጭ ወልኝ ቁጥር ምንድነው? ሌላ ነገር እየተሰማኝ ነው። ምንድነው ሌላ ነገር ሰምተሽ? እንቺ ጠጪ አጣጣም። አጣጣም ነው ማለት ምንድነው? ውሃ እየጠጣ ነው ማለት ምን እያደረክ ነው? ምን ሆነህ ነው? ምንድን ነው እሱ? ጠጣው 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 ራስህ ለማየው ነው የምነግርልህ። እረፍ። ወደዛው ሌላ ነገር ይኸውልሽ፣ ወደዛው ለማየው ነው የምነግርልህ። ጠጣው። ይሄ ነዋ። በግድ እየጠጣት ነበር። አንተ ማነህ?
ሰማኝ ምንድነው ልጅቷ የምታሰቃያት እንዴ? እኮ ነው ማናንተ ለምን ነው የምታሰቃያት ልጅቷ? ምን አረኳት እኔ ምን አረኳት? እያየሁ እኮ ነው። ይኸው ልትግታት አልነበር አፏን ይዛ እንደ ህፃን እኔ ምንም አላረኳትም። ምን ክትባት እየሰጣት ነው እንዴ? ምን ማለት ነው? እኔ ውሃ አታምጪልኛል። ትሰማኛለህ? ሰው ምን እያረካት ነበር? ምንም አላደረገ። ቆይ ይኸውልሽ እኔ ማለት አንቺ የያዘሽ ይዞሽ ነው ፈርተሽ ነው። ቁጭ በይና እናውራ። ችግር የለም። እኔ ለማየ ነው እኔ የማውቀው ነገር ስላለ አንተ ማለት ማጋር ነው ደውል። ማንም ሳይፈቅድልህ ማጋር ነው ደውል። ለእናቴ ነው ደውል እኮ ደውል። እንደውም እፈልጋታለሁ እናቴ ደውልላት። ደውልላት አገፍተረኝ። ደውልላት ቶሎ በል ደውል። እየሰማኸኝ ደውል። እንዴት ነው የምደውለው? አንተ ማን ስለሆንክ ነው እዚህ የምትገባው? ቶሎ በል ለእናትህ ደውል። ቆይ እንደው ደውል። ለምንድን ነው የምደውለው? ቁጭ በል። ለምንድን ነው ለእናትህ የምደውለው? አንተ ማን ስምሽ ማን ነው? ያንቺን ስም ንገረኝ። ብርቄ። ቁጭ በል እዚህ ጋር ቁጭ በል። ለምን? እሺ ቁጭ በል። አልደወልክም? እኔማ መደወል ትቀራለህ። ግን ማነህ አንተ? ምን ሰራለህ እኛ ጋር? የሰማኸኝ ነው? ልጅቷን እያሰቃያት ነው አይደል? ምንም አላሰቃየሁትም። ወደዛ ሂድልኝ እንዴ። ይኸውልህ አሁን ሌላ ነገር ውስጥ እንዳንገባ። ምን ማለት ነው? ይኸውልህ በጣም ከፍተኛ እርምጃ ነው የምወስድብህ። ኃይለኛ ቅጣት እኮ ምን ስለሆንክ ወንጀለኛ ስለሆንክ ምን ለምን ሮቺ ልጅ እያሰቃያት ያለው እንዴ? ስራ እንትን አታርግ የተባለችውን እያደረገች ነው። ምን አታርግ የተባለችውን እያደረገች? ስራ አሁን ስሰራ አታርግ ያልኩትን ስለምታረግ ነው። ሌላ ምን አለ? እስኪ ይሄን ውሃ ጠጣው አንዴ። እንዴ ለምን ጠጣው? ካልፈለኩስ ጠጣው፣ ግዴታ ነው። እኔ አልጠጣም። እሷን እያስገድድካት አልነበር እኮ? አልጠጣም እኮ። ጠጣው፣ ጠጣው፣ በግድ ነው ጠጣው። እኔ አልጠጣም እያልኩ እኮ ነው። አልጠጣውማ። ኧረ ለምን የምጠጣው? በግድ ነው እኮ። አልጠጣውም። አልጠጣም እኔ። እሺ እሷን ለምን ነው የምታጠጣው? እንዴ አታምጪ ያልኩትን ውሃ አምጣብኝ ነው። አይ የባባ ውሃ አታምጪ ነው። ካሜራ ነው የምትሄደው? ሄና ማነው? እኔ እንኳን እንዴ ምንድነው የምታስገባው? ማነች እነዚህ ለሰዎች? ወይ ምን ሆነ ነው አንተ? ምን እያስገባ ነው? አንቺ እንዳትሳቀቂ። ማን ነበር ያልሽኝ? ስምሽን ብርቄ አይደል? አንዴ ቁጭ እና እንደምቀመጥ ምን ያደረግከ ነው? እና ማነች እነዚህ ሰዎች? ምንድናችሁ እነሱ? ምንድነው ካሜራ? ሰው ነኝ። እሺ የምን ህጋዊ ሰው ነኝ። ትሰማኛለህ? እና ብትወደ ከመንደር አይደለም። ቁጭ በይ ነው ማለት ይገባኛል። ሀሳብሽ ተጠቀምሽ ይገባኛል። ፍርሃትሽ ይገባኛል። ወይ ምንድነው? ምንም አላደረገሽም? እርግጠኛ አይደለም። እሺ ቁጭ በይ። እኔ እንትን እላለሁ። እሷ ላይ ደውላለሁ። እናትህ ጋር ደውል። ቶሎ እኮ ደውላለሁ። ደውል በራ ደውልላት። በዚህ ደውልላት። ቶሎ እሺ ደውልላት። ደውልላት ቶሎ ጥራት። ቆይ ችግር የለውም። ይኸውልሽ እኔ ህጋዊ ሰው ነኝ አልኩሽ። ከዝም ብዬ ከመንገድ የመጣሁኝ ሰው አይደለሁም። ቁጭ ብልና እኮ አሁን እኔ ምን አጥፍቼ ነው እንደዚህ እንትን የምትለው? እኮ ምንም አላደረገኝም እያለች አይደለች? ምንም እንዳላደረገሽ እሱን እናያለን። ስልኳን አንዴ የእናትህ ቁጭ በይ ብርቄ፣ እየሰማሽ ነው እኮ። ምንም አላደረገችም እኮ እሷ። ምንም አላደረኩም እያለች ምንም አላደረገኝም እያለች። አሁን እኔ አንቺ መጮህ አይደለም የምፈልገው፣ ግን ቁጭ በይ። ስራዬን እያበላሸሽ ነው። ስራዬን እያበላሸሽብኝ ነው። ቁጭ በይ። ችግር የለውም። እኔ የምደውልላት። ቁጭ በይ። ችግር የለውም። ምንድን ነው የምታወሪው አንቺ? ይገባኛል። ፍርሃት ላይ እኮ ምንም ስርዓት ውስጥ እንደሆንሽ ይገባኛል። የምን ስርዓት ነው የምታወሪው አንተ? አንተ ቁጭ በል። ቁጭ በልና ስልኳን ስጠኝ። ስልኳን አውጥተህ የእናትህን ስልክ ቁጭ በልና ስጠኝ። ስራ እንዳታበላሽ ከዚህ በኋላ አለ ማለት ነው። ምንድን ነው ቶሎ በል። ስልኩን ስጠኝ ቶሎ በል እኮ። ችግሩን ለምን አልነግረኝም አንተ? አሁን ልቀቅ። እንትን አሻራውን አስቀምጥ ቶሎ በል። ግን ለምን ችግሩን አትነግረኝም? እኔ እኮ ችግሩማ እሷ ምንም አላደረገኝም። ችግሩማ አንተ ነህ። ችግሩ አንተ ነህ እንዴ? እኔ ምን ላድርግ ታዲያ? እንዴ ምን ላድርግ እኔ? አሁን ንገረኝ ችግሩን፣ ያለውን ችግር። ደውልና አውራ ቶሎ በል። እኔ በላት እናትህን። ለምንድን ነው እኔ ማለት ለምንድን ነው የፈራሽው አንቺ? አይደለም እኔ አሁን እኮ ምንም አላደረገኝም ማለት አይደል? ነይ በላት እናትህን። ደውል እየሰማሁ። ለምን ነው የምታለቅሽው እንደዚህ? ሄሎ እናቱ ትቆጣለች። ኧረ ችግር ተፈጥሯል እዚህ። ምን እያደረግሽ ነበር? በግድ ለማናውቃቸው ሰዎች መጥተው እኮ ነው። እዚህ ውስጥ እንዳለ ታውቂያለሽ? አሁን መምጣት ትችያለሽ? የቧንቧው መስሎት? እሺ እዚህ ውስጥ እየመጣች ነው። መድኃኒት ነው ያለው። የምን መድኃኒት ነው የምታወራው? ይኸውልሽ እራስሽ እንድትስቺ የሚያደርግ ማለት ነው። ደውዬ እየመጣች ነው። ምንድነው? ስለምንድን ነው የምታወራው? እየመጣች ነው እናትህ? ስለምንድን ነው የምታወራው? ስለምን መድኃኒት የምታወራው? ይኸውልህ እዚህ ውሃ ውስጥ የጨመርከውን ነገር ይኸውልህ በድብቅ ካሜራ እዛ ጋ ይታያል።
ይታይሻል። እዛች ጋር አነስተኛ ድብቅ ካሜራ አስቀምጫለሁ እኮ። እንዴት ገባው? በምን አይነት ምክንያት ገባው? እሱን አንተ አይመለከትም። በድብቅ ካሜራ የያዝኩት ነገር አሁን በጥብጣ ልትሰጣት ኪስ ውስጥ ምንድነው የከተትከው? አረ ምንም አውጣው ቶሎ በል። ምንም የለም አልኳል እንዴ? በግድ ነው እንዴ? አውጣው። ምንም የለም። ይሄው ምንም የለም። ግድ የለም። ያየሁትን አይቻለሁ። ምንም ሳይኖር ነው እንዴ? በግድ አውጣው። ይኸውልህ እየሰማኸኝ ነው? እዚህ ውስጥ የጨመርከውን አይቻለሁ። ሁለተኛ ነገር እቺ ልጅ እንደው ትንሽ ቆይታ ስለመጣች ስጠራት ስሟን ቆይታ ስለመጣች ነው እንደዛ ያሁላ ድብደባ ብታደርስባት ተንበርከኪ ከፍ በይ ዝቅ በይ የምትላት እና ታጠፋች። ምን ላድርግህ አይደል? ስሟን ጠርታ ስላልመጣች በአንደኛው ወዲያው ጠርታት መምጣት ነበረባት እኮ። አሁን ምንድነው የምፈልገው እኮ ነው? ምንድነው እሷ ምንም አላደረገኝም እያለች ነው የምታሰቃያት እቺ ልጅ እንዴ? መቼ ምን አሰቃያት? ምንም እያየሁ እኮ ነው እያሰቃያት እንደነበረ። እሷ አይደለም ጭራሽ በሆስት ራስ ውሃ አምጪ ብላት መድኃኒት ስትወጣ ልጠብቀ መድኃኒት በጥብጣ ልታጠጣ አደንዘዘ ነገር አይደለም። ተጃሩ ውሃ አምጪ ልኝ ያገኘሁትን ማስረጃ ነው የምነግርህ። ከመንደር አይደለም የመጣሁት የህግ ሰው ነኝ እያልኩ ነው። እኔን ብትክደኝ ቅጣቱ የከፋ ነው እንጂ የሚሆነው እየሰማኝ ነው አይደል? ቅጣቱ የከፋ ነው የሚሆነው እንጂ ከወንጀለኝነት ከህግ አያድንም አያስመልጥም እኮ። አሁን ይሄ ሁሉ ነገር ምን ያደርጋል? ካሜራ ፊቴ ምናምን ደቅነህ እኔን የምትወው እሱንም አላጋልጥ ስለሆነ ነው እንዴ? እየሰማኝ ነው። ይኸውልህ ልደፍራት ነበር አይና ጠጥታ ነው አይደል? ኧረ እኔ ምንም እንደዚህ እያሰብኩ አይደለም። ይሄ ሲጀመር ምንም እንትን እኮ የለውም፣ መድኃኒት የለውም። ቅጣቱ ይከፋል ነው እያልኩ ያለሁት። እየሰማኝ ነው። ይኸውልህ አልጠጣም ያልኩትም እኔ የቧንቧ ውሃ ስለሆነ ነው። እሺ የጨመርከውስ? ምንም የጨመርኩት ነገር የለም። ለቀቀኝ። ዙር እንዳትነሳ። ምንድን ነው ልቀቀው። ምንድን ነው? ወረቀት እኮ ነው። ምን አለው? የሰማኸኝ ነው። ከዚህ በኋላ በጣም ከፍተኛ ጉዳት ነው ማደርሰው እኮ። ይሄ ወረቀት ነው። ምንም የለውም እኮ። እዚህ ውስጥ ነበረ ዱቄቱን የነሰነስከው። የምን ዱቄት ነው የምታወራው? ምንም የለም። የሰማኸኝ ነው። ሰውዬው ሙሉ ገልብጠህ ይኸው ያስታውቃል እኮ። ምንም ሳይኖር ነው እንዲህ በግድ እንትን የምትለኝ። እኔ ምንም አላደረኩበትም። የጃር ውሃ ስላልሆነ እንትን ያልኩት። ወደዛ ትጠያለች። እኔ ምንም በግድ የነሰነስከው ዱቄት እያየሁት እኮ ነው። እዚህ ርጋፊውን እያየሁት ነው እዚህ ላይ እያልኩ ነው። አታስጨንቀኝ። እኔ ምንም ያደረኩት ነገር የለም። አላስጨንቀም፣ ግን እኔ ማስረጃዬን ስለያዝኩኝ አንተን ለህግ አቀርብሃለሁ። መጀመሪያ ግን እናት እንድትመጣ ፈልጋለሁ እኮ። ነግሬያታለሁ። እሷ ትመጣለች። መምጣት እናት እስክትመጣ ድረስ ከእነሱ ጋር ቆይ። ይሄ ከእናንተ ጋር ቆይ። በጣም ውስጥሽ እንደተጨነቀ ይገባኛል። እኔ አሁን እዚህ ጋር ተቀመጭ። እዚህ ጋር ቁጭ። ውስጥሽ እንደተጨነቀ እንደፈራሽ ይገባኛል። ካሜራማን ይሄኛውን ምን እንደሆነ የነሰነሰው ዱቄት እዚህ ጋር ተደባልቋል ኦልሬዲ። አሁን ግን የነሰነሰውን ዱቄት ጭላጭም ቢሆን የሆነ ርጋፊው አለ እዚህ ላይ። ስለዚህ ይሄኛውን እንደ ማስረጃ እንይዛለን ማለት ነው። ኤግዚቢትነት ይያዛል። ምን አይነት መድኃኒት እንደጨመረ እኔ እንግዲህ አጣራለሁ። እህቴ ለምን ነው የምታለቅሽው? ለምን ነው የምታለቅሽው? ንገሪኝ። እኔ አንቺን ላግዝሽ ልረዳሽ ነው የመጣሁት። እሺ እኔ ጉልበት ተጠቅሜ ማፊያ አይደለሁኝም። እኔ ዘራፊ ሌባ አይደለሁም። እዚህ ቤት የገባሁበት ምክንያት አንቺ ጉዳት በደል እየደረሰብሽ እንደሆነ በተለይ በልጅየው ጉዳት እየደረሰብሽ እንደሆነ አውቄ መረጃ ኑሮኝ ነው የመጣሁት። በመጨረሻም ማስረጃዬን ደግሞ ካሜራ ገጥሜ በራሴ መንገድ ካሜራ ገጥሜ ሳይ እዚህ ውሃ ውስጥ አንቺ ንጹህ አስታመጭለት፣ እሱ ግን መድኃኒት ጨምሮ ከዚህ ላይ ነው ርጋፊን ያወጣው እያየሁት ማለት ነው። ጨምሮ ሊያደነዝዝሽ በጥብጦ አሁን በገሏ አጫወታለሁ ይሄን አጠጥጫት እያለ ይዤዋለሁ። ከዛ ደግሞ ቀደም ሲል እንግዲህ ስምሽን ሶስቴ በተደጋጋሚ ለጠራበት በሶስተኛው ለምን መጣሽ ብሎ ነው የንዴት ሲጨቁንሽ የነበረው፣ ሲቀጠቅጥሽ እንደ ህፃን ልጅ ጆሮ ያዢ ተንበርከክ እያለ ሲል የነበረው። ሁልጊዜም ነው እንደዛ የሚያደርገኝ። ሁልጊዜ እንደዚህ የሚያደርገው ለምን ነው እንደዛ የሚያደርገው? ምንስ ነው የሚያደርግሽ? ምክንያቱም አላውቅም። ሁሉ የሆነ ነገር አምጪልኛል። እኔ የማደርገው ነገር አይስማማውም። ምግብም አምጪልኛል። ይሄ እንዴት ነው የሰራሽው? አንዴ ጮኸዛ አንዴ ምን ይላል ከበላ በኋላ ማለት ነው። ሁሌም ነው እንደዚህ የሚለኝ። ውሃ አምጪ ይላል፣ ውሃው እንደዚህ ነው። እሺ የሆነ ወይ ልብሴን እጠቢ ይላል፣ ልብሱን አጥቤ ንጹህ ልብስ ራሱ እንደዚህ ነው። አውቆ ጭቃ ነገር አስነክተ አልጸዳም፣ ለምንድን ነው እንደዚህ ያጠብሽ ምናምን ይለኛል ሁሌም ማለት ነው። ከታጠበበት አውቆ መሬት ላይ አውርዶ ይጥለዋል። እና ይሄን ልብስ ጠቢ አልጸዳም ምናምን ይለኛል። ጭቃ ላይ ለምንድን ነው የጣልሽው ይለኛል። አውቆ እያየሁት ገመድ ላይ አውርዶ ይጥለዋል መሬት ላይ ማለት ነው። ከዛ አንተ አይደል እንደው ይጣልከው ስትስብ ሌላውን ልብስ ምናምን ነው ዝም ብለህ ተፈጠጭ ምናምን ለኔ መልስ ትኛለሽ ይለኛል።
ቤት ውስጥ እናትየዋ ማሚ ያልሻት እናቱ ነች አይደለ? እሷ የለችም እዚህ አትውልም ቤት ውስጥ እንኳን እንዴት ትላለች? አንዴ ነው ሱቅ አላት እሷ ሱቅ አላት እሷ። እናትየዋስ ምንድን ነው የምትልሽ? እናትየዋ እሱ እንደዚህ አደረገኝ ምናምን ብዬ ስነግራት ለምንድን ነው እንደዚህ ያደረጋት ምናምን ስትል ውሸቷ ነው ብሎ የሌለ ታሪክ አምጥቶ ይነግራል። ምን ይላታል? አውቆ የሆነ ጥፋት አጥፍታ ነው ወይ ስቶቭ ለኩሳ ዝም ብላ ትታ ቤቱ ግሉ ነበር ምናምን ይላታል። የሌለ ታሪክ ወይ ዕቃ ሰብራ ነው ምናምን ይላታል። ለዛ ነው የመታዋት ነው ወይስ? አዎ ለዛ ነው የመታዋት ምናምን ሲላት አውቀሽ ልጅን ጥፋተኛ ታደርጊያለሽ ራስ ጥፋተኛ ሆነሽ ብላ እሱ ጋር ተደርባ እኔን ትመታኛለች። እሷን ትመታሻለች። ግን ያልተፈጠረ ነገር ነው ያልተፈጠረ ነገር አውቆ ብርጭቆ ራሱ ይሰብራል። ብርጭቆ ራሱ ይሰብርና ከዛ እንትን ላይ ያደርግና የሰበረችው ብርጭቆ ብሎ መጥቶ ያሳያታል። ከዛ ለምን ብርጭቆን ሰበርሽ? አንደኛ ከደሞዝሽ ነው የሚቆረጠው ብላ ትመታኛለች። ደሞዝ ትሰጥሻለች ግን በስርዓት በአግባቡ አትሰጠኝም። በ3 ወር አንዴ ነው የምትሰጠኝ። እሱ ለቤተሰብ ምናምን ልልክ ስል ብቻ ነው የምትሰጠኝ። ቤተሰቦችስ ተናግረሽ አታውቂም እየደረሰብሽ ላለው ነገር? ጎረቤትስ አያውቅም? ተከራዮች ምናምን የሚያውቅ የለም። ቤታችሁ ውስጥ ተከራዮች አሉ አይደል? አንድ ተከራይ አለ። አንድ ተከራይ አለ። ግን እሱ ምንም የሚያውቀው ነገር የለውም። ብዙ ጊዜ ወደዚህ ስለማይመጣ በእርግጥ ቤት ነው የሚውለው መሰለኝ። እሱ ግን ወደኛ ቤት ምናምን መጥቶ አያውቅም። ያን ያክል አይግባባም ከእኛ ጋር። ስለዚህ እየተበደልሽ ነው ግን ያለሽው አይደል? ሁሉ ጊዜ ነው የሚያሰቃየው። በቃ ከእሱ ይልቅ እሱ ቤት ነው የሚውለው ስራ ምናምን ስለሌለው ከጠዋት እስከ ማታ ድረስ በቃ እኔን ነው እያሰቃየኝ የሚውለው። እዛ ላይ ማታ እሷ ከስራ ስትመጣ ሌላ ነገር ያሳብቅና አውቆ ውሸቱን ነገር ይናገራል። እሷ ትደረብብኛለች። አውቆ ሲፈልግ የሰራሁትን ወጥ ምናምን ይደፋዋል ወይ ጨው ይጨምርበታል። ከዛ ማሚ የሰራችውን ወጥ ቅመሽ ምናምን ይላል። ጨው የበዛበትን ወጥ ያቀምሳታል ማለት ነው። ከዛ ለምንድን ነው እንደዚህ የሰራሽው ብላ ትመታኛለች። ኃይለኛ ድብደባ ነው የምታደርግብሽ እሷ። እሺ እንደ ጻሊ የሚያንበረክከኝ ይገርመኛል። ሲፈልግ ተኝ ይለኝና መሬት ላይ አስተኝቶ ይነዳኛል። በቃ ወጥቶ ለቤተሰቦችሽ ያልተናገርሽ ደውለሽ ቤተሰብ ዘመድ ጥየቃ ሄደሽ ፈቅደውልሽ አያውቁም? ምን ያህል ጊዜ ሆነሽ እዚህ ቤት? 8 ወር ማለት አንዳንዴ የምቀበለው እንደውም ለቤተሰቦች ነው የምልክላቸው። ቤተሰቦቹ እዛ ችግርተኛ ስለሆኑ ከዚህ የምሰራው ለእነሱ ስለምልክላቸው እነዚህ ሆንኩ ምናምን ካልኩማ እኔ ቶሎ ይሉኛል። እኔ ከሄድኩ ደግሞ እነሱን የሚያግዛቸው ሰው የለም። ግዴታ ህመም እንጂ ዝም ብሎ ነው የተቀመጥኩት። እዚህ ውስጥ መድኃኒት እንዳደረገ እንግዲህ እኔ አውቃለሁ፣ አይቻለሁ። መድኃኒት እንዳደረገ አላውቅም፣ ግን ሁሌም እንደዚህ ውሃ አምጪ ይለኛል። ውሃ ከሰጠሁት በኋላ ይሄ ቧንቧ ነው ጠጭ ራስሽ ይለኝና በግድ ያጠጣኛል። ከሰጠው በኋላ ግን እሱ አልጋው ላይ ነው ራሴን ስቼ የማገኘው ራቁትሽን። ስለዚህ አብሮሽ ይተኛል ማለት ነው፣ ይደፍርሻል ማለት ነው። እኔም እንደተፈጠረ አላውቅም፣ ብቻ አሁን ከሰጠው በኋላ እሱ አልጋ ላይ ነው ራሴን የማገኘው። ከዛ ስትነሺ ምን ይላል? እሱ አጠገብሽ ነው ያለው? ስለዚህ ደፍሮሽ ሊሆን ይችላል ይሄ ልጅ። ሊሆን ይችላል ታዲያ። ስለዚህ ዛሬም ሊያደርግሽ የነበረው ያንን ነው። እኔ እንግዲህ በድብቅ ካሜራ ያስኩት መድኃኒቱን እዚህ ውስጥ በጥብጦ ከለሩ እንኳን አይለያይም፣ የበጠበጠው ነገር አያስታውቅም። መበጥበጥ መድኃኒት ይኖር አይኖር ግን በጥብጦ በግድ እንደዚህ እያጠጣሽ በተደጋጋሚ ሊደፍርሽ ያስብ ነበር ማለት ነው። አሁንም ያዝ ነው በገላሽ ሊጫወት እንደሚፈልግ ከራሱ ጋር ሲነጋገር ሰምቼዋለሁ። አንቺ ጋር መተኛት አልፈልግም፣ አንቺ ማሰቃየት ነው የምፈልገው ነው የሚለኝ። ግን በኋላ ከጠጣሁ በኋላ ግን እሱ ጋር ነው የማገኘው ራሴን አልጋው ላይ። እዛ ምን ነው እንዴት ነው የመጣሁት ምናምን ስለው ምን አቅልሻለሁ ራስሽ ነሽ አልጋዬ ላይ ተኛሽው ትንሽ ነገር ብሎ ራሱ ያመናጭቀኛል። እንዴት አልጋዬ ላይ ተኛሽ ብላ ነው የሚለኝ። አውቆ ነው ምን አለቀ እንዴት እሱ አልጋ ላይ እንደምን ያለቀ ጭራሽ አልጋዬ ላይ እንዴት ተኛሽ ብሎ አልጋዬ ላይ ምን ተኛሽ ብሎ ይማታል ማለት ነው። ይገርም ነው። ቤተሰቦቼ እቺ ሴት በጣም ከፍተኛ በደል እየደረሰባት ያለች ልጅ ናት። በጣም ልጅ ናት እሷ ራሱ። እንግዲህ በዚህ ታዳጊ ወጣት ብዙ በደል አሁንም እንግዲህ እኔ በድብቅ ካሜራ እንዲያስኩት ሊደፍራት እያሰበ እንዳለ እዚህ ውስጥ የሆነ ነገር ጨምሮ በግድ ሊያጠጣት ሲል የደረስኩት። ከዛም ባለፈ ደግሞ በጣም ኃይለኛ የሆነ ግርፋት እንደ ህፃን ልጅ
ተንበርከኪ፣ ተኚ፣ ምን በይ እያለ በጥፊ የተለያዩ አይነት እንግዲህ ግርፊያዎች ሲያደርግባት ነው የያዝኩት በካሜራ። ስለዚህ ያንን መቋቋም ስላልቻልኩኝ ነው በቶሎ የገባሁት። አሁን እሱን ከባልደረቦቼ ጋር አቆይቼዋለሁ። እናቱን እንድትመጣ አስደርጊያለሁ። እንዲያወራት እመጣለሁ ብላለች ብሏል። ስለዚህ እንድትመጣ እናደርግና የሆነውን ነገር ተናግረን መረጃ ማስረጃችንን ሰብስበን እንግዲህ መጨረሻውን አብረን የምናይ ነው የሚሆነው ማለት ነው። አሁን እንድትጨናነቂ እንድታለቅሺ አያስፈልግም። እኔ ያለሁት እዚህ አንቺን ላግዝሽ ነው። ከካሜራ ጀርባም ያሉት ባልደረቦቼ የህግ አካላቶች ናቸው። እኔም የህግ አካል ነኝ። አንቺ እዚህ ቤት ውስጥ በደል እየደረሰብሽ እንደሆነ ብቻሽን ነገሮችን እየተጋፈጥሽ እንደሆነ አውቀን መረጃ ማስረጃ ይዘን ነው እዚህ ቤት የገባ ነው፣ ያለምንም ምክንያት አይደለም። ስለዚህ እትዬ እንደዚህ ያለችኝ፣ ልጁ እንደዚህ ያለኝ፣ እነሱን እፈራቸዋለሁ አይነት ሀሳብ ከአይምሮሽ አውጪ። ከዚህ በኋላ እኔ እዚህ የመጣሁት አንቺን ነፃ ላውጣሽ ላግዝሽ ነው። ምናልባት ስራ ብትፈልጊ ከዚህ ቤት ወጥተሽ ሌላ ቦታ እንድትቀጠሪ አደርጋለሁ። ያንን ቃል እገባልሻለሁ። ከቤት ሰራተኝነት ውጭ ራሱ ሌላ ስራ መስራት ብትፈልጊ እየተመካከርን ሌላ ስራዎች እንድትሰሪ አደርጋለሁ። ይሄንን ቃል እገባልሻለሁ፣ አግዝሻለሁ። ስለዚህ አሁን ይሄ እነሱ እንደዚህ ይሉኛል እንደዚህ ይቆጡኛል ብለሽ ምንም ነገር እንዳትደፋፍኝ፣ ማልቀሱንም አቁሚ። ከዚህ በኋላ ሰላምሽን የምታገኝበት ጊዜ ነው የሚሆነው። እሺ እኔ በቃ ስለዚህ ማልቀስ አያስፈልግም። በደም እንተጋገዛለን በደም። ስለዚህ እንዳታለቅሺ። ግን ለመሆኑ አሁን እዚህ ቤት እንዴት መጣሽ? እዚህ ቤት በድለላ ነው የመጣሁት። መጀመሪያ ከክፍለ ሀገር ነው የመጣሁት። ክፍለ ሀገር 2 ታናሽ ልጆች አሉኝ ማለት ነው። ታናሽ እህቶች? የኔ ታናሾች። እና አባቴ የመጨረሻዋ ልጃችን 1 ዓመት እንደሆናት ነው ወደ ጦር ሜዳ ሄደው እና አለሞተ ምናምን የሚባል ወሬ አልሰማሁም እስካሁን ድረስ 8 ዓመት ነው ማለት ነው። ሞቷል ተብለን እንኳን ቁርጣችን ብናቀርብ ነበር እና አድራሻው ምናምን አይታወቅም፣ የት እንዳለ ሞቶ ይሁንም አናውቅም። እና እናቴ ብቻዋን ሆነች። እነዛ ልጅ እንዴት ታሳድጋቸው? ግዴታ እናቴን ማገዝ ነበረብኝ። በቃ አረብ ሀገር መሄድ አለብኝ ዛት መሰራራች ብዬ ወደዚህ መጣሁ። አሁን ተረጋጊ እህቴ። ይኸውልሽ እኔ እዚህ ያለሁት አንቺን ላግዝሽ ልረዳሽ ነው። የህግ አካል እዛም ከካሜራ ጀርባ ያየሻቸው እንዳለ የህግ አካላቶች ነን ሁላችንም። እኛ እውነትን ፍለጋ በደል የደረሰባቸውን ሰዎች አፈላልገን እነሱ ነፃ ማውጣት፣ ወንጀል አድራጊዎችን በደል አድራሾችን ደግሞ ለህግ ማቅረብ ነው የኛ ስራ። አንቺ ደግሞ እዚህ ቤት ውስጥ ብዙ በደል እንደደረሰብሽ መረጃም ኖሮኝ ማስረጃም ይዤ ነው የመጣሁት። ስለዚህ ላናግርሽ የሚፈለግኩት ከዚህ በኋላ ነፃ እንድትወጪ፣ ምንም ነገር እንዳይደርስብሽ ነው። ከዚህ በኋላ ምንም አይነት በደል እንዳይደርስብሽ ነው። ይሄ ልጅ እንደዚህ ያደርገኛል፣ እናቱ እንደዚህ ታደርገኛለች ብለሽ አሁን ፍርሃቱን አቁሚ፣ ለቅሶን አቁሚ። እነሱ ምንም አያደርጉሽም ከዚህ በኋላ። ምክንያቱም እኔ እዚህ ያለሁት እኔ አንቺን ላግዝሽ፣ ህጋዊ በሆነ መንገድ አንቺን ረድቼ አግዤ አንቺን ነፃ ማውጣት ነው የምፈልገው። ስራ ብትፈልጊ ከሌላም ቦታ ከዚህ ቤት ውጭ ሌላም ቦታ እንድትቀጠሪ አደርጋለሁ፣ ቃል ምገባልሽ ማለት ነው። ስራ ቢያስፈልግ ስራ እንድትሰሪ ማድረግ እችላለሁ። ትምህርት መማር ብትፈልጊ ትምህርትሽ እንድትማሪ እድል አመቻችልሻለሁ። ሌላም ቦታ በሌላም አይነት ዘርፍ ከቤት ሰራተኝነት ውጭ ሌላ ስራ ብትፈልጊ ሌላ ስራ እንድትቀጠሪ እድሉን እንዲሰጥሽ አደርጋለሁ፣ አግዝሻለሁ። ይሄን ቃሌ ነው። ስለዚህ ከዚህ በኋላ ምንም አይነት ነገር ፍርሃት አያስፈልግም፣ ማልቀስ አያስፈልግም የኔ እሺ። ስለዚህ እኔ ላግዝሽ ነው የመጣሁት። ምንም ነገር እንዳትፈሪ፣ እንጫወታለን እንደ ወንድምሽ ነው። ለመሆኑ አዲስ አበባ መች ነው የመጣሽው ወደዚህ? አዲስ አበባ ከመጣሁ 8 ወር ነው። እሺ እንዴት መጣሽ? ክፍለ ሀገር ነበር የምኖረው ነገር ቤተሰቦች ጋር ማለት ነው። እና ቤት ውስጥ ከኔ ጋር 3 ነን። እኔ የመጀመሪያ ልጅ ነኝ። ታናናሽ 2 ልጆች አሉ ቤት እና እናቴ ብቻዋን ነው የምታሳድጋቸው ልጆች። አባቴ ጦር ሜዳ እንደሄደ አልተመለሰም። 8 ዓመት ምናምን ነው። እዚህ ያለ እዚህ ገባ ምናምን የሚባል ወሬ እንኳን የለም። እንደሄደ 1 ዓመት ምናምን እስከሚሆነው ይደውልልኝ ነበር አለው ምናምን ነገር ያለ ይደውልልኝ ነበር። ከዛ በኋላ ከ1 ዓመት በኋላ 8 ዓመት እስከሚሆነው ድረስ እዚህ ያለው እዚህ የለም ምናምን አይልም። ጸጥ ነው በቃ። የት እንዳለ እንኳን አናውቅም። ሙሉም ሆነ ቁርጣችን አላወቅም። በቃ 8 ዓመት ሙሉ እንደዚህ ነው የምንኖረው። ዛሬ ይመጣል ነገ ይመጣል እያልን በተስፋ እና እናቴ ብቻዋን ነው የምታሳድጋቸው ልጆች ነው። ግዴታ እናቴን መርዳት ነበረብኝ።
ከኔ በላይ ልጅ ስለሌለ እኔ የመጀመሪያ ልጅ እንደመሆነ መጠን ግዴታ ታናናሾቼ እናቴ ማገዝ ነበረብኝ እና ወደ አዲስ አበባ መጣሁኝ። አዲስ አበባ መጥቼ ትንሽ ሰራርቼ ወደ ውጭ ሀገር ለመሄድ ነበር ሀሳቤ እና ቀጥታ እንደመጣሁ አዲስ አበባ እንደገባሁ ሌላ ቤት አላረፍኩም። የደላላ ስልክ አየሁኝና ተለጥፎ ማለት ነው ሰራተኛና ሰሪ እናገናኛለን የሚል አየሁና ቀጥታ ደወልኩለት ለደላላ። ከዛ ስደውልለት በቃ ጥሩ አንድ ልጅና አንድ እናት ሁለት ሰው ብቻ የሚኖርበት ቤት አለኝ እጅ ላይ ምናምን አለ። ከዛ እሺ አልኩት። የምትገሩማ ስራውም አይከብደኝም ምናምን ብዬ እሺ ቤት ተስማማሁ። ቀጥታ እዚህ መጣሁ። ሌላ ቤት እንኳን አላረፍኩም እንደመጣሁ ማለት ነው። ይሄን በገባሁበት ቀን ጀምሮ በቃ እንደዚህ አይነት ስቃይ ነው የሚያጋጥመኝ። ደሞዜን እንኳን 2 ጊዜ ብቻ ነው ከ8 ወር ውስጥ 2 ብቻ ነው የሰጠችኝ። አንዴ በ3 ወር የሰጠችኝ፣ አንዴ ደግሞ አሁን መጨረሻ አካባቢ ነው የሰጠችኝ። 2 ብቻ በ3 ወር አንዴ ነው የምትሰጥሽ? አዎ። እና የ6 ወር ደሞዝ ማለት ነው አጠቃላይ አልከፈለችኝ። ከሌላው ስቃይ ውጭ ደሞዜንም እየበላች ነው የምትኖረው። አዎ የ2 ወር ብቻ ነው የሰጠችሽ ከ8 ወር ውስጥ ማለት ነው? ከ8 ወር ውስጥ የ2 ወር ብቻ 6 ወር አልሰጠችኝም ማለት ነው አጠቃላይ። ለምን አለች? እኔ አላውቅም። ስንጨኝናት ይጠራቀምልሽ ነው የምትል። ሌላ እምቢ ምናምን እኮ አትልም። ቤተሰብ ጋር ልካለው አትያትም? እላታለሁ። ቤተሰቦች ነግሬያታለሁ ነገር እንደዚህ ነው ምናምን ስላት አንዴ ያጠራቅምሽ ብትሰጫቸው ይሻላል ምናምን ነው የምትለው። ከዛ በቃ እህቴ ታማለች፣ መጨረሻው ልጅ ታማለች እና ግዴታ ማሳከም ያስፈልጋታል ስላት ነው አሁን የመጨረሻውን ራሱ ሳለቃቀሰባት የሰጠችኝ እንጂ እንዲጠራቀምልሽ ፈልጌ ነው ምናምን ነው የምትለኝ። አውቃው ነው ሰው እንደዛ የምትለው። ከሌላው ስቃይ ውጭ ደግሞ እንደዚህ የበለጠ ለምትኖሩ ሴትዮዋ ለእናቴን ባልነግራት እኔ ነው የምትለኝ። ቀጥታ ወደ ቤት እንዴት ነው የምትፈልጉ እናቴ? ታዲያ ለምን ከስቃይ ይሻልሽ ላንቺ? እኔ እዛ ከሄድኩ ደግሞ ተያይዘን ነው የምናልቀው በረሃብ። እኔ ትንሽ እልክላቸዋለሁ ብዬ አስቤ ነበር በዚህ መጣሁት። ቢያንስ ራሴን እንኳን አወጣለሁ። ሌላ ቤት ውስጥ በጣም ስራ ይበዛብሻል? እዚህ ነው ስራ ይበዛብኝም፣ ግን በቃ አንዴ የሰራሁትን ስራ ድጋሚ ነው የምሰራው። ለምሳሌ ቅድም እንደነገርኩ ልብስ አንድ ገመድ ሙሉ ልብስ አጥቤ የሱዩ ስመርጦ መሬት ላይ ጥለዋል። ድጋሚ ያሳጥበኛል ማለት ነው። ልብሱ ሆነ አልጸዳም ምናምን ነው የጠቢህን ድጋሚ ምናምን ብሎ ያሳጥበኛል። ቤቱንም ቤት እያጸዳው ምናምን እያለ ቀጥታ ዝም ብሎ ከነጫማው ይገባል። ነይና እሺ አጸዳለሁ፣ መልሶ ደግሞ ይረግጠዋል። ነይ እሺ እዚህ ጋር አልጸዳም ምናምን ይለኛል። አንድ የምሰራውን ስለ ሁለቴ ነው የሚያስበው። ምግብ ሌላ ነገሮችስ? ምግብ እሰራለሁ ራሴ ነኝ የምሰራው እኮ ልጅ ነው። አንቺስ ማለት በደንብ ማለት ምግብ ይሰጡሻል በስርዓት? ለብቻ ይሰራሉ ማለት ለእነሱ የምንሰራላቸው ምግብ ለእኔ አልሰራም። ለእኔ ሌላ ምግብ ነው የምሰራው። ለሁለታቸው ሌላ አይነት ምግብ፣ ለእኔ ደግሞ ሌላ አይነት ምግብ ነው ስሪ የሚባለው። ከእነሱ ምግብ እየበላሁ ካየሁ በቃ ልነግርህ አልችልም። ፊቴ ላይ ነው የሚለጥፍብኝ ምግቡን እራሱ ማለት ነው። እሱ ነው እናትዬው? ልጁ እናትዬውማ ከአንዳንዴ ነው የምትመጣው። እሷ ትነግረኛለች ከእኛ ምግብ እንዳትበይ ምናምን ብለው ታስጠነቅቀኛለች። ከዚህ በኋላ ምንም ነገር አይፈጠርም። ለማንኛውም እስኪ ሄኒ ልጁን ላከው። እስኪ እዛ ና ጎረምሳው በረደልህ አይደለ? አሁን የሚያረከውን አታምነው? ምን አረኩና ነው? ምንም ሳላረግ እኮ ነው እንትን እያላችሁ። እሺ ለማንኛውም እንዳይከብድ ጠጣ። ይሄን እስኪ ጠጣ። ሞቋል አይደለ? ጠጣ። አልጠጣም። ለምን ነው የማትጠጣው? አልጠጣም በቃ። ይኸውልህ አሁን ከዚህ በኋላ ዘጥ እንዳትል፣ ምንም አይነት ወንድ ነኝ ብለህ ለመጫወት እንዳትሞክር። አንተ በጣም ልጅ ነህ። ተቀመጡ ማለት እናት ናቸው። እማ እናታችን